አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ደህና ናችሁ? ውድ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ በ2017 ወይንም በዚህ ዓመት ቤት ገና ከመሰረቱ ለመጀመር ላሰባችሁ 75 ቆርቆሮ በኤል አድርጋችሁ ሻወርን ጨምሮ 5 ክፍል ቤት ለመስራት የባለሙያ እንዲሁም ደግሞ የማቴሪያልን አጠናቆ ቤቱን እስከ ማቆም ደረጃ ምን ያክል ብር ያስፈልጋችኋል? አንዳንድ እህት ወንድሞች ቤቱን ለማቆም ያክል አቅሙ ይኖራችሁና ነገር ግን ቤት ለመስራት 1 ሚሊዮን ብር ከዛም በላይ 800 ሺህ 900 ሺህ ብር ሳይያዝ ቤት አይጀመርም እያላችሁ እንዲሁ ዝም ብላችሁ በወሬ ብቻ ብሩን ይዛችሁ የተቀመጣችሁ ትኖራላችሁና የብዙዎችም የሆነ ተግባር ነው ይህ ተግባር ማለት ነው። እናንተ ቤት እንዲኖራችሁ ቤት መስራት ካሰባችሁ ቀጥታ ወደ ስራ መግባት ይኖርባችኋል ማለት ነው። ስለዚህ 75 ቆርቆሮ ሻወርን ጨምሮ 5 ክፍል ቤት ለመስራት ቤቷን ለማቆም ስንት ብር ያስፈልጋል የሚለውን የማቴሪያልን ዋጋ የባለሙያ ጠቅላላ ብሎ ደግሞ ቤቱ ከቆመ በኋላ እስከ ውሃ ልክ ከመጀመሩ በፊት ገረገንቲ ተሞልቶ ነው እንግዲህ ሌላው ደረጃ የሚቀጥለው። እስከዚህ ደረጃ ድረስ ለመስራት ግን ስንት ብር ያስፈልጋችኋል የሚለውን ወደ እናንተ የማቀርብላችሁ ነው የሚሆነው። ይህን ቪዲዮ ብትመለከቱት ትጠቀሙበታላችሁ። በጣም የብዙዎቻቸው ችግር ነው። ምክንያቱም ቤት በአንድ ጊዜ አያልቅም። ጣጣው በጣም ብዙ ነው። ለእናንተም ደግሞ ተስፋ ወይም ኃይል ብርታት ይሆናችኋል። ምኑ ብትሉ አንድን ስራ ጀምራችሁት በሂደት ስታስኬዱት እረፍትም ይኖረዋል። ሁለተኛ ደግሞ ትኩረታችሁ እዛው ላይ ይሆናል። ያላችሁን ነገር ቀጥታ ወደ ቤታችሁ ወይም ለጀመራችሁን ነገር ስለምታደርሱት አንድን ነገር ፈጥኖ ወይም ቀድሞ መጀመር ተጠቃሚ ስለሚያደርጋችሁ በማሰብ ነው ይህንን እግረ መንገዴ ላሳውቃችሁ ብዬ ነው። ለማንኛውም ዛሬ እንግዲህ 75 ቆርቆሮ ቤት ሻወርን ጨምሮ 5 ክፍል ቤት ለመስራት በ2017 የማቴሪያል ዋጋና እንዲሁም ደግሞ የባለሙያን ጠቅለል ብሎ ስንት እንደሚፈጅ የምናይ ነው የሚሆነው። ይህን ቪዲዮ ላይክ ማድረጋችሁን አትርሱ፣ ሼር ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቪዲዮ ምልክቱን በመጫን ቤተሰብ ሁኑ። ገጨት ማድረጋችሁን አትርሱ። ቀጥታ ወደ መረጃው ወደ ተመልካቾች ቀጥታ ወደ መረጃው ስንገባ እንግዲህ 75 ቆርቆሮ በኤል አድርጋችሁ ለመስራት ጠርብ 550 ጠርብ ያስፈልጋል። አሁን ላይ ጠርብ 60 ብር ገብቷል። 33,000 ብር እንግዲህ የማቴሪያል ዋጋ እንደየ አካባቢያችን ሊለያይ ይችላል። እናንተም በየአካባቢያችሁ በዚህ ጉዳይ በጣም በተደጋጋሚ ተነጋግረናል። እንግዲህ ባሸዋ በማቴሪያል ጠቅላላ እንደየ አካባቢው ቦታው ሲርቅ ከዚህም በላይ የሚሸጥባቸው አካባቢዎች ስለሚኖሩ እንዲሁም ደግሞ ከ60 ብር በታች የሚሸጥባቸውም አካባቢዎች አሉ። እስከ 47 እንዲሁም 52 ድረስ ጠርብ የሚሸጥበት አካባቢ አለ። ሌላውን ማቴሪያል በዛው ልክ ማለት ነው። ሁሉንም በየአካባቢያችሁ ታስቡታላችሁ። ነገር ግን 75 ቆርቆሮ ለመስራት ጠርብ 550 ጠርብ ያስፈልጋል። በ60 ብር 33000፣ ቋሚ 110 ያስፈልጋል። በ250 ብር 27500 ብር፣ መለያ ወይንም ተሸካሚ የሚባል አለ 15 ያስፈልጋል። በ500 ብር 7500፣ ግድግዳ ማገር 200 ያስፈልጋል። አንድ የግድግዳ ማገር 120 ብር ነው። የ224000 ብር። ቆርቆሮ ማገር 25 ያስፈልጋል። በ250 ብር 6250 ብር። ቆርቆሮ 75 መግቢያ ላይ እንደነገርኳችሁ በ700 ብር 52500 ብር። የቆርቆሮ የግድግዳ ሚስማር 12 ባኮ በ850 10200 ብር። ቆርቆሮ ሚስማር 2 ባኮ በ800 ብር 1600 ብር ያስፈልጋል። ከፈፍ 14 ከፈፍ ያስፈልገዋል በ1500 21000 ብር። የከፈፍ ቀለም 2 ሊትር ያስፈልጋል። አንዷ ሊትር 350 ነች። የሁለቱ 700 ብር። ከፈፍና ቆርቆሮ ወደ የሚሰራበት ቦታ ማጓጓዣ ያስፈልጋችኋል ማለት ነው። እሱን ለማጓጓዝ ለከፈፍና ቆርቆሮ ማለት ነው እስከ 1000 ብር ያስፈልጋችኋል። እንጨት ማስጫኛ አለ። ያ ማለት 550 ጠርብ፣ 110 ቋሚ፣ 15 መለያ፣ 200 ግድግዳ ማገር፣ 25 ቆርቆሮ ማገር ብለን የጠቀስናቸው እንጨቶች እነዚህ ጠቅለል ብለው እንግዲህ የሚጭንም አለ ሲያራግፍ ራሱ መኪናው ስለሚገለበት የማስጫኛና የወዛደር እንዲሁም የመኪና ኪራይን ጨምሮ ከ7500 እስከ 10000 ብር ያስፈልገዋል። እንደ ቦታው ርቀት ስለሚወሰን ማለት ነው። ብዙ ጊዜ በየአካባቢው አሁን ላይ ማሻአላህ
እንጨት ነጋዴዎች ስላሉ ከርቀት ቦታ ሄዶ የሚያመጣ የለም። እዚሁ ከነጋዴዎች ላይ ስለምትገዙ ከምትገዙበት ቦታ ወደሚሰራበት ቤት ለመጓጓዝ ቦታዎች ያን ያክል አይርቁም ማለት ነው። ከፍተኛ ራቀ ቢባል እስከ 10 ሺህ ብር ትከፍላላችሁ። ዝቅተኛ ደግሞ እስከ 7500 በዚህ መካከል ባለው እስከ 8000፣ 8500፣ 9000 እንደዚህ እስከ 10 ሺህ ብር ባለው ያስፈልጋል። እኔ ከፍተኛውን ያስኩላችሁ እስከ 10 ሺህ ብር ያስፈልጋል ብዬ በከፍተኛው ይዤላችኋለሁ። ሌላው እንግዲህ ቡርሽ ያስፈልጋችኋል። ከፈፍ መቀቢያ 50 ብር ነው። ነጭ ጋዝ 1 ሊትር 120 ብር። 6 ቁጥር 1 ኪሎ ያስፈልጋችኋል። ይህ 6 ቁጥር ሚስማር 1 ኪሎ የሚያስፈልገው ከፈፉ የሚመታበት ነው ማለት ነው። ስለዚህ 6 ቁጥር 1 ኪሎ ያስፈልገዋል። 1 ኪሎ 250 ብር ነው። እንግዲህ ሚስማር ስለጨመረ ከኪሎም ላይ የ50 ብር ጭማሪ አሳይቷል። ውድ ተመልካቾች ቤቱ እንግዲህ በዚህ መልኩ የሚያስፈልገው ማቴሪያል አሁን የጠቀስኩላችሁ ነው የሚያስፈልገው። ከዚህ በኋላ ምንድን ነው የሚያስፈልገው? እንግዲህ ቤቱ ቆሟል። ቤቱ እንደቆመ ኮረት ከመሞላቱ በፊት የተቃጠለ ዘይት ለምስጥ ምናምን መቀባት ይኖርበታል። እሱን እስከ 30 ሊትር በውስጥም በውጭም በኩል አድርጋችሁ እስከ 30 ሊትር ያስፈልጋችኋል። በ30 ብር 900 ብር። ይሄ እንግዲህ የሚያሰራላችሁ አካል ወይንም ራሳችሁ ከሆነ የምታሰሩት ራሳችሁ ማድረግ የምትችሉት ነው መቀባቱ ማለት ነው፣ መርጨት ስለሆነ። ሌላው የባለሙያ ነው። ይህን ቤት ከጎዶ ጀምሮ ጎዶ ቆፍሮ ቤቱን ሰርቶ አቁሞ ለማስረከብ የባለሙያ እስከ 50 ሺህ ብር ያስፈልጋችኋል ማለት ነው። ይህ 50 ሺህ ብር ምናልባት እንግዲህ እንደየአካባቢያችን ሊለያይ ይችላል። ወይንም ደግሞ አንድም ባለሙያ ከተነጋገራችሁ በኋላ የሚሰራላችሁ አካል እዛው ቅርብ ትራንስፖርት የሌለበት ፊልድ የማይወጣ ከሆነ እስከ 50 ሺህ ብር በቂያችሁ ነው የሚሆነው። ነገር ግን ከሌላ ቦታ ባለሙያ የምታመጡ ወይንም የምትወስዱ ከሆነ ግን በሚሄዱ ሰዓት የመጓጓዣ የምግብ የምናምን ትራንስፖርት ስለሚጨማመር ከዚህ በላይ ሊሏችሁ ይችላል ማለት ነው። ይህን ግልጽ እንዲሆንላችሁ ነው። እዛው በአካባቢያችሁ ያለው ባለሙያ ከሆነ ግን የሚሰራው ምግብም ማደሪያም በቤታቸው ስለሚሆኑ እስከ 50 ሺህ ብር ይህንን 75 ቆርቆሮ ጎዶውን ራሳቸው ቆፍረው ሰርተው ያስረክቧችኋል ማለት ነው። ሌላው የኮረት ማስጫኛ ነው። ኮረት እንግዲህ ቤቱ እንደቆመ ጎዶ ውስጡ ኮረት መሟላት አለበት ወዲያው አውቶማቲክ። ስለዚህ እስከ 10 ሺህ ብር ያስፈልጋችኋል። ከተዘረገፈ በኋላ ወደ ጎዶ ለማስገባት ደግሞ በሰራተኛ ላስገባ ብላችሁ ብታስቡ እስከ 3 ሺህ ብር በአንድ ቢያጆ እስከ 3 ሺህ ብር ይጠይቋችኋል። ስለዚህ ለኮረት ለማስመጫውም ለማስመለያውም ብሎ 13 ሺህ ብር የሚያስፈልጋችሁ ይሆናል። የባለሙያ 50 ሺህ ብያችኋለሁኝ። ይህን ጠቅላላ አድርጋችሁ ስትደምሩት 258970 ብር አካባቢ የሚያስፈልጋችሁ ይሆናል። ምናልባት የእንጨትም የመጓጓዣም የባለሙያም የተወሰነ ነገር ልዩነት ቢኖር ከዚህ ላይ 258970 ካልኳቸው ላይ እስከ 10 ሺህ ብር ጨምሩበት። የማቴሪያልም የምንም ማለት ነው። እስከ 10 ሺህ ብር ብትጨምሩበት 268 ሺህ ወይንም ደግሞ 270 ሺህ ብር ያስፈልጋችኋል። ከ258 ሺህ እስከ 268 ሺህ ወይም እስከ 270 ሺህ ባለው ይዛችሁ ይህን ቤቱን አቁማችሁ ኮረት አስሞልታችሁ እዚህ ደረጃ ድረስ በአሁኑ በ2017 የሚያስፈልጋችሁ ይሆናል። መነሻችሁ ቀጣው ስቴፕ የሚሆነው እንግዲህ ምንድነው? ውስጡን ውጭውን ውሃ ልክ ማሳሰር ነው። ዙሪያውን ውሃ ልክ ከታሰረ በኋላ ውስጡ ኮረት ይሞላል። ኮረት ከተሞላ በኋላ መቃን ይገጠማል። ቀጥታ ወደ መረጋ ትገባላችሁ ማለት ነው። እንዲሁ እያላችሁ በደረጃ ትሄዳላችሁ። ይህ ብር ያላችሁ ማለት ነው። አሁን የጠቀስኩላችሁ ብር ካላችሁ ወይንም ደግሞ ከፍተኛ ተብሎ እስከ 300 ሺህ ብር ከያዛችሁ 75 ቆርቆሮ 100% የምነግራችሁ ነገር 300 ሺህ ብር ቤቱን ያቆምላችኋል። 75 ቆርቆሮ ቤቱን አቁሞ ኮረት ይሞላል። እንደነገርኳችሁ ቀጣው ስቴፓችሁ የሚሆነው ምንድነው? ውሃ ልክ ማሳሰር። ከዛ ጀምሮ ሌላ ደረጃ ነው። በዚህ ልክ መሄድ ትችላላችሁ። ይህ ብር ያላችሁ ቦታው ካላችሁ ቀጥታ ወደ ስራ ግቡ ብዬ መክራችኋለሁኝ። ይህን ቪዲዮ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።